እየገሰሰኝ አሁን አንተ ምንም ከዚህ በኋላ አትረባም፣ ብዙዎችን ማሳደግ በትክክል አልቻልክም፣ ብዙ ነገር አልተሳካልህም፣ ስለዚህ ከዚህ በኋላ ራስን ማጥፋት ነው ያለብህ የሚል ከፍተኛ የሆነ ስሜት እና ጭንቀት በጣም ተናገረኝና ከዛ በፊት አንድ ከሁለት ቀን ከሶስት ቀን በፊት አንድ አባት የካሚካኤል አባት ናቸው ስለ አቡነ ሐራ ድንግል አጫውተውኝ ነበር። ነገሩኝ እንደዚህ አይነት ጸሎት አለ ብሎኝ ነበር። ከዛ ከትንሽ ቀን በኋላ በጣም በቃ ሌላም ጊዜ እንደዚህ በተለያየ ጊዜ ይመጣብኛል ምንም ያደረኩት እንትን አደርጋለሁና ወደ ሌላ እምነትም ገብቼ ነበር። በቃ በጣም ከጀምሮ ያለ ነገር ውስጥ ነበር የነበርኩት። በኋላ ነገር የመጨረሻ በቃ ራሴን ላጠፋ የነበረበት ዕለት ላይ በጠዋት ተነስቼ የሚካኤል ቀን ነው እንደሱ መጣሁት። መጀመሪያ ቀን በተሰበኩ የሆነ ነገር ከላይ ላይ ተሰማ። ከዛ በሚቀጥለው ቀን አንድ ሻንጣ አስኩኝና ብዙ ነገር አላስኩ እዚህ ብዙ ቦታ ነበር እዛ ላይ ሰፈር ውስጥ አረፉኝ። ከዛ በሁለተኛው በሶስተኛው ቀን በቃ እንደሆነ እንደሚታጠብ ነገር ነው ከላይ ላይ የራሴ ማጥፋት መንፈስ ሀሳብ ሙልጭ ብሎ anjat kasari jedhame jira nan deema homa argadu mafteen argadu garuu wadu dandeettii kana dhufe murtii torbataa'ee xabala fudhadhee galee hospitaalaaf Dukurambasaa hundi xabala baadhee nan deema hoon achiibee xabalan dhugaa imamiin qabu keechi koon nagaa kana nanga'u taraan nanga'u inuma deema guyyaa guyyaadhanii macarrashaadhu taraan naga'u darratti cufa hoon cufa እሷ የምትለው ከቤቴ ከወጣው 5 ወሬ ነው አለች። 5 ወሬ የወጣሁት ለሐኪም ቤት ለጥቁር አንበሳ ነው። ጥቁር አንበሳ ሲሄድ ጸበልና እምነቱን ይዤ ነው የሚሄደው አለች። እየተከታተልኩ እያለው ተራ አይደርሰኝም። ስመላለስ የመጨረሻ ቀን ተራዬ ሲደርሰኝ ሰዓት በቃ ብሎኝ አለቀ። ሰዓት ደረሰ ብሎ ላይ ተዘጋ። ከዛ ተመልሼ ገባሁና ጸበልና እምነቴን እየተጠቀምኩኝ የተለያየ ነገር ማየት ጀመርኩኝ። ከዛ ተመልሼ ሄድኩኝ። ተመልሼ ሲሄድ የተወሰነ በሽታ ወጥቶልኛል። አሁንም የሚቀር ጉበቷ ላይ የሚያሳይ ነገር አለ እያሉኝ ነው። አሁንም ፈጽሞ ይማርሽ በሉልኝ። ከኔ ጋር በጣም ተንከራቷል አቡነ ሐራ። ሆስፒታል ሲሄድ ከኔ ጋር ሆስፒታል ይሄዳል። እኔ ወደ ቤት ሲገባ ከኔ ጋር ወደ ቤት ይሄድ። እኔ ሄድኩበት ሁሉ ነው የሄደው። በጣም አንከራትቼዋለሁ አቡነ ሐራ ድንግልን። አሁንም እኔ በሌለውበት ጽዋ የማርያም ጽዋ ገብታለች እና ለሷ ብዬ ነው እንጂ ወደ ቤት የሚሄደው አልሄድም ነበረ። ከሷ ጋር ካንቺ ጋር ይሁን በሉኝ፣ ይማርሽ በሉኝ። ብዙ ምስክርነቶች አሉ። አንዲት እህታችን ከውጭ ሀገር ሆና እህቴ ተስላ ነበር። ያሰብኩትን ነገር ያሳካልኝ አቡነ ሐራ ድንግል ብላ ተስላ እውነትም ማሳኩላት። አቡነ ሐራ ድንግል ስላሳኩላት ስንት ብር ያስገባችሁ? 28,000 ብር ድረስ ቆርጣለች ማለት ነው። እግዚአብሔር እንደው እሷን የሰሙ በውጭ ሀገር ሆና እኛንም እዚህ ልጃቸው መጥተናል። ይስሙን ልላቸው አመስግኑ። የሁለተኛ ደግሞ ማን የምትባላት ወለተ መድን የምትባል ከአሜሪካ ነገር ያሰብኩት አንድ ነገር ነበር። እሱም ልጄ ታማብኝ ነበር። ጸበሉን አስልኬ ደርሶልኝ አቡነ ሐራ ድንግል ልጄ ሕክምና ሄዳ ያልዳነችው በአቡነ ሐራ ድንግል ጸበል ትናልኛለች። አሜሪካ ከኢትዮጵያ ወደ አሜሪካ ተልኮ አቡነ ሐራ ድንግል በአሜሪካ ስራ እየሰሩ በውጭ በአውሮፓ በአሜሪካ በጀርመን በእንግሊዝ በካናዳ በየትኛውም ዓለም እነጸበላቸው እየተላከ ሰው የሆነ ሁሉ እየተፈወሰ እየዳነ ነው። እግዚአብሔር የተመሰገነ ይሁን። ቅድም አንድ ድንቅ ምስክርነት ነበር። ሁላችሁ ብትይዙት ደስ ይለኛል። ወንድማችን የት አለ? ወንድማችን ቅድም መጥተህ የተናገርከው የት አለ? ከነ ባለቤቱ ወደዚህ ሊመጣ ቅድም የመጣው ወንድማችን ባለቤት
ከሞት የተነሳችልን አሁን መጥተህ ቅድም የተናገርከው ቆይ ተረጋጋ እያልኩ ነበረ። ከፍቅሩ ከደስታው ብዛት የተነሳ እየተቸኮለ ነበርና ይሄዳሉ አቆያቸው ብዬ ነበረ። እንግዲህ ሲመጡ ይመሰክራሉ። እሱ ግን ያለው በጣም በትልቅ ደስታ ሆኖ ልቀብራት ባለ ልቀብር እየተላቀስን ወደ ዘመድ አዝማድ ኑ ቅበሩ ብለን ከተናገርን በኋላ ከታሰረችበት ተነሳለች። ስትቀባ እየሮጡ ሲሄድ ድናለች፣ ተነሳለች ብሏል። አሁን ቅድም ነበር እዚህ ጋር ባለቤቴ ልጅ ልምጣ ብሎ ነው የሄደው። ይመጣል እስከ ይመጣ ለምስክርነት ማለት ነው። እሺ ቤታችን አቡነ ሐራ ድንግል ውስጥ የሚንቀሳቀስብኝ ነፍሳት ነበረ። ጸበላቸውን ጠጥቼ ስክራቸውንም እንዲሁ ቀምሼ ከውስጥ ይገላበጥብኝ የነበረ አራዊት ወጥቶልኛል። አቡነ ሐራ ድንግል አሁን በውስጥ የሚሰማኝ ደስታ፣ ሰላም፣ ጤና ነው። ምንም ነገር የለብኝም። የበላሁት ሁሉ ይስማማኛል ብላለች። እልል ብላችሁ አመስግኑ። የአንጀት ካንሰር አሞኝ 1 ዓመት አካባቢ ነው የታመምኩት። በሽታው ሳይታወቅም ሳይታወቅልኝ በኋላ ቤት ሄጄ የአንጀት ካንሰር ይሆኛል ከዛ ሲባል ከዛ ቶሎ ኦፕራሽን ከተደረገ በኋላ ላይ እጢ ይወጣልሃል ምንም አትቸገርም አሉ። ግን ቶሎ ማትደረግ ከሆነ እጢ ፈልግቶ ሰገራ በጎን በኩል ይሰራል በአስቶኬት መግባት አለበት። ከዛ ሀና ማርያም አካባቢ አንድ እናት አንድ ነው እሳቸው ጋር ሲሄድ አቡነ ሐራ ጸበል መጨረሻ ሰምቻቸው ማለት ነው ስማቸውና አቡነ ሐራ ጸበል እዛ ሂድ ይሉኛል። አቡነ ሐራ እዚህ መጣ ጀመርኩኝ። ብዙ ምስክር ሰማለሁ፣ ጸበል ጠጣለሁ። 1 ሊትር 3 ሊትር 5 ሊትር እያልኩ እጠጣለሁ ቀን እና በኋላ ላይ ከ2 ወር ከ15 ቀን በኋላ ላይ በጣም አመመኝና ቤት ሆኜ በጣም ታመምኩኝ። መናገር መንቀሳቀስ አቃተኝ። ከዛ ቤተሰብ ደንግጦ ወደ ሐኪም ቤት ወሰደኝ። ሐኪም ቤት ሲሄድ ፈንድቷል አሉ። የመትረፍ ቻንሱ በጣም ዝቅተኛ ነው ብሎ ወስደኝ አጎቴ አስፈረሙና ኦፕራሽን ገባሁ። ከዛ በኋላ በጣም በሚገርም ሁኔታ ድኜ ምንም ሳልሞት ወጣሁ። ግን እንዳሉት የሰገራ ሞጫ ለብቻ የኦፕራሽኑ ለብቻ አሉኝ። ሳይ ደንግጥ እንዴት እንደዚህ ያደርጉኛል አሉ። እሱን ታምኜ መጥቼ እንግዲህ በጣም ጸጸተኝ፣ በጣም አለቀስኩ። ከዛ በኋላ መጸለይ ራሱ አቆምኩ። ከዛ በኋላ ግን እየገባኝ ሲመጣ ጸሎቴን እንዳጠናቀቅኩኝ እያልኩ መጣሁ። ከዛ ኬሞ ጀምር ተባልኩኝ። ኬሞ ሌላ ሰው 8 ዙር 12 ዙር የሚወስደው እኔ ግን 3 ዙር ብቻ ያው ያለብህም ተብዬ ከምንቶ 3 ዙር ብቻ እንስጠኝ አሉኝና 3 ዙር ብቻ ኬሞ ወሰድኩኝ። የሰገራ ሞጫውም ያው ታገተለት ላይ በጎን በኩል የተሰራልኝ። ከዛ በዚህ በጎን በኩል የተሰራልኝ ይሄኛውን መለሱልኝ። አብዛኛው ሰው አይመለስም ከወጣ በኋላ ምክንያቱም አንጀቱ ቆርጦ ሲወጣ ያጥራል። የመመለስ ቻንሱ ጠባብ ነው። እኔ ግን ተመለሰልኝ፣ በዛው ተመለሰልኝ። እንደውም አጋጣሚ ይሄ ሲመለስ ሰገራ መምጣት አለበት እንዲህ አለ። እንግዲህ ጸበል አመጡልኝ። ወዲያው ተሰጣ፣ ወዲያው አስቀመጠኝ፣ ወዲያው ወጣልኝ። ግን በዛ በኩል እንዴት አማርኩት መጽናት እንዳለብኝ አሁን እዚህ ወጥቼ ባለ ሳምንት ኖሮ ድሮ በሚሄደው መንገድ ነበር የምጓዘው። ግን ጽናትን ተማርኩበትና አንዳንዴ አንቸኩል ለማለት ነው። የእግዚአብሔር መዳን በራሱ ሰዓቱ በራሱ ነውና ቸኩልን ተስፋ እንዳንቆርጥ ንስሐ ገብተን በርትተን ጸበሉ እየጠጣን ለአባቶች ንስሐ ገብተን እየጸለይን እየሰገድን ማድረግ ያለብን ለምን አልዳንም ብለን እንዳንጠፋ። እኔ በዛው ህይወትን ያገኘሁት ጸልዬ ማለት መጸለይ ጀመርኩ፣ መስገድ ጀመርኩ። ውዳሴ ማርያም አንብቤ ምን እንደሚነበብም አላውቅም ነበር። ቢያንስ እንኳን እሱን መጸለይ ጀምሬያለሁና ተስፋ ሳትቆርጡ መበርታት አለባችሁ ለማለት ነው። ስላዳኑኝ እዚህ ጋር ስለቆምኩኝ ለሳቸው 3000 ስለት አካውንት አስገባለሁ። አቡነ ሐራ ድንግል አባታችን ሰርጀሪ ምን ሳይሆን በእምነት በጸበላቸው ብቻ በአንድ ጊዜ መዳን ነው። እምነት ብቻ ነው ይዘን የምንገባው። ሲታይ እሱ ያስፈራል ማለት ግን አሁን አስተካከሉለት። እሱ ብቻ አይደለም ክርስትና ህይወቱ እንዲጠነክር እንዲበረታ የበለጠ እንዲጎብዝ አደረጉለት። አባታችን አመስግኑ እስኪ በደንብ አድርጋችሁ አመስግኑ። እሺ እጅግ በጣም እናመሰግናለን። ቁርጥማት ያመኝ ነበረ፣ ልቤን ያመኝ ነበረ። አሁን ነፃ ወጥቻለሁ። ጻድቁ እኔ እንደሰሙ ስማችሁ እላችሁ አመስግኑ። ወንድሜ ያመው ነበረ፣ ክፍለ ሀገር ነው የሚኖረው። ጸበልም ቦታ ወሰዱት።
ሐኪም ቤት ወሰዱ፣ ግን አልተሻለው። ምን ይሻላል ብሎ ይሄ ባል ደግሞ ነገረኝ። በቃ ቀጥታ ወደዚህ ልምጣልኩኝ። እዚህ መጣ። ወዲያው ጠዋት ይዤው ልመጣ ስል አመመው በጣም ሽንቱ ሲሸና ምግብን ሲበላ ሆዱን በጣም ያማል እና በቃ ተነሳ እንሂድ መሄድ አለብን ብዬ ይዤው መጣሁ። እዚህ 3 ቀን ተጠምቆ በ3ኛ ቀኑ አሞት የሚመስል ነገር ወጣ ከሆዱ። 7 ቀን ሞላ። አሁን ምንም ነገር የሚያውቀው ነገር የለም፣ ድኗል። ሁለተኛ ወንድሜ ደግሞ ዝም ብሎ እስር ቤት አስገቡት ተባለ። እንደዚሁ 3ኛ ቀን ነው የነገሩኝ። አቡነ ሀራ አስፈቱልኝ። በቃ ለክሎት መገለጫ እመጣለሁ እዚሁ ይዤዋል። ባለፈው ይዤው መጥቼ ነበረ። ተፈታ። ወዲያው ፈቱ። ዝም ብለው ነው ያሰሩት። ተፈታ። ከዛ መሳሪያ መያዝ አለብህ መግባት አለብህ ብለው ደግሞ አስገደዱት። ወደ እንትን ማለት ነው። አይ መግባት የለበትም ቀጥታ ወደዚህ ላኩት ብዬ ላኩት። ምንም ነገር መንገድ እንዳይነካው ቅፍ ድግፍ አድርገው ለአንጡልኝ ወደዚህ አልኩኝ። አዲስ አበባ ደረሰ። ምንም ነገር ሳይሆን ሌላ ቋጠሮ ማለት ነው። አሁን ለክብር መግለጫቸው 4 ባኮሻማ ይዤ መጥቻለሁ። ዝም ብላችሁ አመስግኑልኝ። እግዚአብሔር ይመስገን። ወደ ስራ እግዚአብሔር የተመሰገነ ይሁን። በአንድ ቤት ውስጥ 2 ስራ ለባልና ለሚስት ሰርተዋል ጻድቁ አቡነ ሀራ ድንግል አባታችን። ለሁላችሁም በረከት ረድኤታቸው ቃል ኪዳናቸው ይድረሳችሁ። በየሆስፒታሉ እቴን ታምሜ እየዞርኩ ነበር፣ መፍትሄ አላገኘሁም። የአባታችን የአቡነ ሀራ ድንግል ጸበልነት በአንድ ቀን ተቀብቼ ከዚያ ያለው ብላለች። ልላቸው አመስግኑ። እንዲሁ በዕለታቸው መጥቼ ተሳልሜ ተስዬ ባለቤቴ ስራ የለውም ነበረ። ወዲያውኑ ከአቡነ ሀራ ድንግል ጸሎት አድርጌ ስለቴን ተስዬ ስወጣ 3 ጊዜ ተደወለ። ደወሉ እንዲህ ነበረ፣ ስራ ተገኝቷል፣ ስራ ግባ የሚል ነበር። ልላቸው አመስግኑ። እንዲህ ነው ለሁላችሁ መልስ ይሰጡ ይችላሉ። አባታችን ቃል ኪዳናቸው ትልቅ ነው። እግዚአብሔር ስሙ ለዘላለም የተመሰገነ ነው። የሚሞት የነበርኩ ሰው ነው። ለራሴ ላጠፋ የነበርኩ ሰው ነው እና ግን አሁን ወጥቼ ዛሬ ልክ ነገ 4ኛ ሱባኤ የሆነ ከሞት አተርፈውኛል። ግን ምንድነው እኔ ወደዚህ ስመጣ ራሴን ላጠፋ በጣም ከፍተኛ ጭንቀት ነበረብኝ። ብዙ ነገሮች ነበሩ። በተለያየ ጊዜ ስራ እሞክራለሁ፣ አይሳካልኝም። ያው በሙያዬ ሚዲያ ባለሙያ ነኝ እና አንድ ቀን ማታ ጭንቀት ውስጥ ገባሁኝና የሆነ አካል ያው በቢሎስ ነው የሚሆነው መጡ። በቃ በጣም እየከሰሰኝ አሁን አንተ ምንም ከዚህ በኋላ አትረባም፣ ብዙዎችን ማሳደግ በትክክል አልቻልክም፣ ብዙ ነገር አልተሳካልህም፣ ስለዚህ ከዚህ በኋላ ራስን ማጥፋት ነው ያለብህ የሚል ከፍተኛ የሆነ ስሜት እና ጭንቀት በጣም እንትን አደረገኝና ከዛ በፊት አንድ ከ2 ቀን ከ3 ቀን በፊት አንድ አባት የካሚካኤል አባት ናቸው ስለ አቡነ ሀራ ድንግል አጫውተውኝ ነበር። ነገሩኝ እንደዚህ ዘነት ጸሎት አለ ብሎኝ ነበር። ከዛ ከትንሽ ቀን በኋላ በጣም በቃ ሌላም ጊዜ እንደዚህ በተለያየ ጊዜ ይመጣብኛል፣ በምንም ያደረኩ እንትን አደርጋለሁ እና ወደ ሌላ እምነትም ገብቼ ነበር። በቃ በጣም ከጀምሮ ያለ ነገር ውስጥ ነበር የነበርኩት። በኋላ ነገር የመጨረሻ በቃ ራሴ ላጠፋ የነበረበት ዕለት ላይ በጠዋት ተነስቼ የሚካኤል ቀን ነው የሚባሱ መጣሁት። መጀመሪያ ቀን በተሰበኩ የሆነ ነገር ከላይ ላይ ተሰማ። ከዛ በሚቀጥለው ቀን አንድ ሻንጣ ስኩኝና ብዙ ነገር አለስኩ። እዚህ ብዙ ቦታ አልነበረም። እዛ ላይ ሰፈር ውስጥ አረፍኩኝ። ከዛ በሁለተኛው በሶስተኛው ቀን በቃ እንደሆነ እንደሚታጠብ ነገር ነው ከላይ ላይ የራሴ የማጥፋት መንፈስ ሀሳብ ሙልጭ ብሎ በእውነት በጣም የሚገርመኝ ከዛ በኋላ ነው ስለ አቡነ ሀራ ድንግል በጣም ብዙ ነገር እየሰማሁ ሲሄድ በቃ እየተደነኩ በዛ ላይ ደግሞ ያረፍኩበት ቦታ ራሱ እኔ አሁን ወርሊሞ ላይ ነው።
ብዙ ሰዎች በቃ እየተፈወሱ እየዳኑ ሲሄዱ ሳይ በቃ በጣም ነው ደስ ያለኝ እና ከዛ ደግሞ ስለት ተስዬ ነበር። ሌላ ደግሞ ከህመሜም ከጭንቀቴም ባሻገር ያኛውን ጋፕ ሲልልኝ ስለት ተሳልኩኝ። ያ ስለት ምንድነው? ለረጅም ጊዜ የተዘጋ ቢዝነስ ነበረኝ እና ገንዘብ የሚሰራ የነበረ ነው። በሱ ከተዘጋ በኋላ ምንም ነገር ድፍን ነው ነበረ። በኋላ ላይ ተሳልኩኝ። በተሳልኩ በሁለተኛው ቀን በሶስተኛው ቀን ያ ነገር ተከናወነ። የዛ የተከፈተው ነገር የሚያመጣውን ገቢ የመጀመሪያውን ሙሉ 5 ሳንቲም ሳላስቀር ወደ ለማስገባት ከዛ በኋላ ደግሞ ከዛው ስራ ላይ እና ከሌሎችም ስራዎች ላይ በየወሩ አስራታቸውን ይዤ ለመምጣት ቃል እገባለሁ። አሁን ግን ለሆነልኝ ለተደረገልኝ ያው እኔ ብዙ ሰው ያውቀዋል የኔ ጉዳይ። ብዙ የኢትዮጵያ ሕዝብ በኔ ጉዳይ ላይ ተረባርቧል። ብዙ ነገሮችን አድርጓል። ብዙ ሰው ሰምቶኛል በተለያየ አይነት መንገድ እና አሁን ምንድን ያደረኩት ለህንፃ ማሰሪያ እና ለአስራት የሚሆን 100,000 ብር አስገብቻለሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እኔ አላውቀውም፣ እናንተ ግን ታውቁታላችሁ እንዴ? ታውቁታላችሁ? ማን ነው የሚባል? ቴዲ ፋናላ ታዋቂ ሰው ነው። እንደው እኛ ኃጢአተኞቹ እናንተ የሆነ ነገር ከሚነካችሁ እኛም ብንነካ ይሻላል። ግን እንኳንም ሰው አደረው ቴዲ አሉ። ልክ ናቸው። አውቀዋል። እስቲ ለሲ በቅቷል። አሁን እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ዘመኑን ይባርክለት። ጻድቁ ደርሰውለታል። አባታችን አቡነ ሐራ ድንግል ደርሰውለታል። እስከ መጨረሻው በሄደበት ሁሉ አብረው ይሄዱ። ተመልከቱ፣ የኔ መሰለ ታዋቂ የሆነ ሰው አጋንንት ምን ስልጣን አለውና ራስን አጥፋ የሚል የታባቱ አቡነ ሐራ ድንግል አሰዳዴ አጋንንት የተባሉት እሳቸውን ሰጡ። አባት አድርጎ አስመለጡ፣ አሻገሩ፣ ታሪክህን ቀየሩልን። የእሱን የቀየሩ የእናንተን የሚቀይሩላችሁ እሱን የሰሙ አባት ከወደቀበት ከደበቀው አውጥተው እጁን ይዘው ወደዚህ አምጥተው ሕይወቱን እንደባረኩ እናንተንም የባርኳችሁ አቡነ ሐራ ድንግል ልላቸው እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የበለጠ አቡነ ሐራ ድንግልን ያገለግላቸዋል። ታገለግላቸዋል። ማነው ክርስትና ስሙ? ሚስጥረ ሥላሴ። እውነትም የተደበቀው ሚስጥር የሥላሴ ሚስጥር በሊቃውንቱ እንደሚመሰጠር እንደሚታተት እንደሚተረጎም ዛሬ ያንተ ሚስጥር ደግሞ አቡነ ሐራ ድንግል ገልጸው እንደዚህ በአደባባይ አዎ ልጄ ይኸውላችሁ ብለው አሳይተዋቸዋል። እሳቸውን ትወዳቸዋል ሲልላቸው አመስግኑ። በሚዲያው ከዚህ በኋላ በሚዲያው የሚዲያ ባለሙያ ነኝ ብለዋል። ያገለግላቸዋል። ታገለግላቸዋል። ጻድቁ አቡነ ሐራ ድንግል ዓለም ይወቃቸው። እንዳንተ ችግር ደርሶባቸው የነበሩ ሰዎች እንዳንተ እንዲፈታላቸው ትፈልጋለህ። ዓይንና ጆሮ ሆኖ ሁላችሁ እሺ። ጌታችን መድኃኒታችን ኢየሱስ ክርስቶስ ደም የከፈለልን ያፈሰሰልን ስጋ የቆረሰልን ለገንዘብ ለምናምን ብሎ አይደለም። ገንዘብ አትበሉ። ገንዘብ ያሉ ሰዎች እድሜያቸውን ማጥረዋል፣ ጀምረዋል፣ ሳይፈጽሙ ይቀራል። ይሰማላል። አቡነ ሐራ ድንግል ቤተ መቅደሳቸውን አሰሩ። ቴዲ ወንድማችን ያው ከዚህ በለጠ ዘመኑን ይባርክለት፣ በረከት ይስጠው። 100,000 ብር አስገብቷል። እላችሁ አመስግኑ። በጣም ደስ ይላል፣ ደስ ይላል። እግዚአብሔር መድኃኔዓለም ኢየሱስ ክርስቶስ ያለ መድኃኔዓለም ሁላችሁንም ይፈውሳችሁ። እሺ፣ እጅግ በጣም እናመሰግናለን። እኔ ያው 14 ቀን አቡነ ሐራ ተጠብቄ ነበር። የዛሬ 3 ወር 12 ዓመት ደም ግፊት፣ ስኳር ተብዬ ነበር። ሕፃን ልጅ ስወልድ በልጅ በምጥ ነው የመጣው ብለው ማለት ነው። ይሄንን እያሉኝ ግን ምንም መድኃኒት አልወስድም፣ ጸበል ዝም ብዬ ነው የምጠጣው። አሁን ጎረቤቴ ታክሲ ላይ አቡነ ሐራ ለምን አትሄጂም ከዚህ ይፈውሱሻል አለችኝና መጣሁኝ። የዛሬ 3 ወር 14 ቀን ተጠመቅኩኝ። በቀጠሮ ቀን ይዛ ትላንትና ሲሄድ ስኳርም የለም ደምም የለም ኮሌስትሮልን መድኃኒት አቁሚ ተባልኩኝ። ስለዚህ አሁን ደግሞ ምን ብለው ሰጡኝ? የአጋንንት ስራ እንቅርት አለብሽ ብለው ሪፈር ብለው ሰጡኝ። ሪፈሩን ይዤ የትም አልሄድኩም። ሪፈሬ አቡነ ሐራ ናቸው ብዬ ወደዚሁ ነው የመጣሁትና እድናለሁ። ከዛ ከ12 ዓመት ሄዳሉኝ ዛሬ አለብሽ ተብሎ ለተሰጠኝ ወረቀት ሪፈር ለዚህ
እንደውም 7 ኪሎ ምናምን ነው ለመውጣትም ያዳግታል ብለው ነው ሪፈር የሰጡኝ። እኔ ሪፈር እዚህ ነው ብዬ መጥቻለሁ። በጸሎታችሁ አስቡኝ። ለእኔ የሰማውን ለእናንተ ይስማ። አሁንም አለ የተባለውን ንቅል አድርጎ እንዳይወጣልኝ ቢላ ሳይነጋኝ እናንተ በጸሎታችሁ ታደጉኝ እላለሁ። 2 ፓኮች አቡነ ሐራ ድንግል እንደ ጨዋ ማምጠው እንደ ስም አጠጣው ያጥፉላት። አሁን የዛሬ ሳምንት ትመጣለች በምስክር በእርግጠኝነት። እናንተስ እርግጠኞች ናችሁ? አመስግኗቸው አቡነ ሐራ ድንግል። እኔ ስኳርና ግፊት ነበረብኝ እና 2-7 ምናምን ተጠምቻለሁ። አሁን ግፊቱ ጠፍቶልኛል፣ ስኳሩ ይቀራል። ለስማቸው መታሰቢያ 500 ብር አምጥቻለሁ። ሌላም ይቀራል። ጨርሰው ይማሩሽ፣ ስኳሩ ይጥፋልሽ በሉኝ፣ ጸሎት አድርጉልን። አመጣለሁ። ስደት ባለቤቴ እንዳሞ ነበር ድኗል፣ እግዚአብሔር ይመስገን። ለዚያ በቃኝ። አቡነ ሐራ ድንግል ጻድቁ አመስግኑልኝ፣ ጸልዩልኝ፣ ጨርሰው እንዲመሩ እልልበሉ። hospitaal anta manalasaa jira anjat kaasari jedhamee jira nan deema homaa argadhu mafteen argadhu garuu waduudhaan dachii kana dhufee murtii torba taa'ee xabala fudhadhee galee hospitaala Tukurambasaa hundi xabala baadhee nan deema hoona chiibee xabalaan dhugaa imamiin qabu keechi koon nagaa kana nan ga'u taraan nan ga'u ilma deema guyyaa guyyaadhanii macarrashaa aduu taraan na ga'u narratti cufa oo cufa aduu bultii afurii damii dhiigaa agarsiise aduu bultii shanii milikkita biraa agarsiise ani milikkita adda addaa hunda maalaan hima hin himu garuu aduu bultii jaa himteedhaan kaansarii maxxarraa kaansarii Kiristoos taamraa fudhadhuuti xabala dhuginaan jedhe amma hoggaanaan jedhu xabala kana fudhadhee amma ilkee baasaa jira natti fakkaate tamasgee misgaana Abuna ሐራ ድንግል misgaana Kiristoos taamraa tan himaa sila baay'umaan antaa maaramii mana na jirti qabaa mana duwwatti na fuudhanii siitta galaafanii mana keetii isaa bakka hunaan jedha immoyyuu hunda taxaraxaree hunda tamarammaree gaaffitu gubbatii isiit irratti rakkinni wayii jira naan jedhan hoggaarraa jiri dhaqee marmaraa seenu aduu wuxxeetiin naa ba'u normaaliidha naan jedhan bashinaa kee hundaa normaali si haa qabu naan jedha bashinaa kee hundaa normaali si haa qabu naan jedha misgaana argatu Abuna ሐራ ድንግል lubuti baay'een argaa jira galata na wajjin tankarattate na wajjin hospitaala seene Abuna ሐራ ድንግል ani dhaqamee kan isa raake garuu maqaan isaa haa guddatu gaa hospitaala meeqan isa seensise Abuna ሐራ ድንግል ልብላችሁ ሲያመስግኑላ nama kan mati bisikiri saja tadi musi hago tunanjeda mana kayak sahabat kau marah ida sahabat kau nanjeda marah min mana kaba miskana amaskunullah ተርጓሚ ያለው እዚህ ጋር እሴ እህታችን ወይዘሮ ለሚ ምክትል ሰበካ ጉባኤ አለች እዚህ ጋር ስራ እየሰራች ነው። እስቲ አሁን የምስክር ነው ቶሎ እሺ እሷ የምትለው ከቤቴ ከወጣው 5 ወሬ ነው አለች። 5 ወሬ የወጣሁት ለሐኪም ቤት ለጥቁር አንበሳ ነው። ጥቁር አንበሳ ሲሄድ ጸበልና እምነቱን ይዤ ነው የሚሄደው አለች። እየተከታተልኩ እያለው ተራ አይደርሰኝም። ስመላለስ የመጨረሻ ቀን ተራዬ ሲደርሰኝ ሰዓት በቃ ብሎኝ አለቀ። ሰዓት ደረሰ ብሎ ላይ ተዘጋ። ከዛ ተመልሼ ገባሁና ጸበልና እምነቴን እየተጠቀምኩኝ የተለያየ ነገር ማየት ጀመርኩኝ። ከዛ ተመልሼ ሄድኩኝ። ተመልሼ ሲሄድ የተወሰነ በሽታ ወጥቶልኛል። አሁንም የሚቀር ጉበቷ ላይ የሚያሳይ ነገር አለ እያሉኝ ነው። አሁንም ፈጽሞ ይማርሽ በሉልኝ።
ከኔ ጋር በጣም ተንከራቷል። አቡነ ሀራ ሆስፒታል ሲሄድ ከኔ ጋር ሆስፒታል ይሄዳል። እኔ ወደ ቤት ሲገባ ከኔ ጋር ወደ ቤት ይሄድ። እኔ ሄድኩበት ሁሉ ነው የሄደው። በጣም አንከራትቼዋለሁ አቡነ ሀራ ድንግልን። አሁንም እኔ በሌለውበት ጽዋ የማርያም ጽዋ ገብታለች እና ለሷ ብዬ ነው እንጂ ወደ ቤት የሚሄደው አልሄድም ነበረ። ከሷ ጋር ከአንቺ ጋር ይሁን በሉኝ፣ ይማርሽ በሉኝ፣ እቆያለሁ ተመልሼ እልል በሉልኝ። አቡነ ሀራም በጣም አመስግኑልኝ። ለኔ አንደበት ሰጥቶኝ ይሄንን ቆሜ ለማብራራት ስላበቃኝ አቡነ ሀራ ክብር ምስጋና ይግባው። ለመቶን ሰጣለች እህታችን ማለት ነው። ምንድን ነው ያልሽኝ? የኔ ናት አቡነ ሀራ ድንግል ይህን ችግር ፈተህ መጥቼ እንዳመሰግን እርዳኝ። ተስተካክሏል። እግዚአብሔር የተመሰገነ ይሁን። ለምንላችሁ አመስግኑ። ሰዓት ቅዳሴ እየደረሰ ነው። አጠራጠራችሁ ጨርሶ ይማረውት ድኛለሁ፣ ተፈውሻለሁ፣ የቀረኝን ጭርስ አድርጎ ይማረሽ ነው እያሉ ያሉት። እግዚአብሔር በእውነት እርሶን የሰማ ሁላችንም ይስሙን። ይማረውት ይማረውት ጻድቁ አምስት ወር ነው ከመጣሁ ይኸው ባለደስ ባለማን ቀጠሮ በየቀኑ በየአራት ወር ነበር ቀጠሮ የሚልኩ። ከዛም ይኸው ልቡ በጣም የግፊቱ መጠን እየጨመረ ነው ተብዬ እንደገና ጥቅምት 6 አሁን የሚመጣው የተቀጠርኩት እና አባቴ አሁን አንደኛ ያደርግ ሰው ነው መርቶ ያመጣኝ እዚህ ውሰጂው አባቴ አሁን ልጁ እንደዚህ እያደረግሽ ከምታሰቃይ ወስደሽ እሱ እንደፈጠረ እሱ እንዳደረገ ያደርግሽ። 3 ዓመት ነው 3 ዓመት ከአራት ወር ነው ልጁ ከወለድኩ የሚሰቃየው ማለት ነው። እና አባቴ አቡነ ሀራ ልጅ ነኝ የራሱ ታጣሪና ፈጽሞ ምሕረቱን ይስጥልኝ። ይኸው በጠባኑ ስጠጣና እምነት ስሰራ እየጠበቅ ሳጠጣው ደምና ስጋ እየተቀላቀለ ነው የሚወጣልኝ ወዴን በየደቂቃው ማለት ነው። እና አባቴ አቡነ ሀራ ይህን ነገር ልክ እንዳልወጥሮ የተቦጥበት እንደሆነ ያሉ እና ነግረኝ ታለልኝ አባቴ ብቻ እንዳረሰው ነገር የለም። 5 ወር ሁሉ ከያዘው በጥቁር አንበሳ አልጋ ቤት ቆየሁት። ተሰቃይቻለሁ። እኔም ደግሞ ግን የሚኮዳኮዳኝ ነገር አለ እያለሁ ይህም መንፈሳዊ አውጥቶ ይጣልልሽ በሏት። አውጥቶ ይጣልልሽ። ጥቁር አንበሳ ነኝ ሰበልም እየተከታተልኩ ነው። ይማርልሽ በሉስ። ይማርላት፣ ይማርላት፣ ይፈውስላት፣ የሚጠቅም ለሁላችን ያርግላት፣ እንባሽን ያብሱልሽ። ጻድቁ አይዞሽ፣ ይማርልሽ፣ ይማርልሽ ጻድቁ። የሙጥኝ እንዳልሻቸው አቡነ ሀራ ድንግል እንደው እሳቸው እንባሽን ይጠረጉልሽ። አጠራ አጠራ አድርጋችሁ አሟት ነበር መንፈስ እየወጣላት ነው። የሚቀር አለ። እሱንም ጨርሶ ምንጥቅ አድርገው ያውጡላት። አቡነ ሀራ ድንግል አባታችን አጠራ አጠራ እያደረጋችሁ ቅዳሴ ሰዓት ደርሷል። ቅዳሴ ሊገቡ ነው። አቡነ ሀራ ሙትቼ ልጅ ታሞኩኝ። ልጁ ታሟልና እኔ ህልምና ሲሄድ በጣም ታሟገኝ። ለአቡነ ሀራ ጠበል አጠመኩና ደጅ አደርሳለሁ ጌታንም ወደ ወዳነት እልል ብላችሁ አመስግኑላቸው። እልል ብላችሁ ወዲያው ዳንልኝ ተስዬ ልጄ ዳንልኝ ነው እያሉ ያሉት። እሺ ልጄን ያማዋልና በጥቁር አንበሳ ሆስፒታል ክትትላለሁ። ልብኬ ይፈታው እዚያ ሀገር እንዳገር ነው እና አቡነ ሀራ እንዲምርልኝ ጸሎት አድርጉልኝ ነበር። ጸሎት አድርጉልኝ ነው የምትለው። እዚሁ ቅዳሴ ላይ ጸሎት ይደረጋል። ሁላችሁም አስቀድሱ። ሌላም ጊዜ ቅዳሴ ሁል ጊዜ በአብይ ባል ነው በሰኔ ጾም ላይ ቅዱስ ሚካኤል ሳይቋረጥ ይቀደሳል። አስቀድሱ።
ነገ ቅዱስ ሚካኤል ነው። ስለታችሁን ተሳሉ፣ ንገሩ ከልባችሁ፣ ይሰሟቸዋል። ጻድቁ አቡነ ሐራ ድንግል ሰሚ ናቸው። ስለዚህ ይሄ ነው ማለት ነውና ሌላው በየቤተ ክርስቲያን ነው በየጊዜው ስትመጡ በቤታችሁ ሄዳችሁ አካውንት ውሰዱ። የህንፃ ቤተ ክርስቲያኑ አካውንት አለ 1066 46 81 599 የሚል የህንፃ ቤተ ክርስቲያኑ አለ። ብዙ ልማት እየተሰራበት ያለ አካውንት ነው። በዚህ አካውንት ታስገቡ ቀጥታ ይደርሰናል ልማቱ ማለት ነው። መሬት ለማስፋፋቱ ጨምሮ ማለት ነው። ሁላችሁም አካውንቱ እዚህ ጋር ተለጥፎላችኋል። የኢትዮጵያ ንግድ ባንክ ነው። የሞባይል ያላችሁ እንድትይዙ በእግዚአብሔር ስም መልእክታችን እናስተላልፋለን። እግዚአብሔር ከሁላችን ጋር ይሁን። አሁን አጠር አድርጋችሁ ወንድማችን በእውነት ከዚህ አንድ ቀን ተለይቶን የማያውቅ እንዳው ሌላ የሆነ ነገር እንኳን ሳይደውሎ አባታችን ይሄ ነገር መስተካከል አለበት፣ ይሄ እንደዚህ በጣም በእውነት ብዙ ነገር አቡነ ሐራ ድንግል ሌላ ቦታ በዚህ ሰዓት እናገልግል ሲባል ሌላ ቦታ አይ ዛሬ አቡነ ሐራ ድንግል ፕሮግራም አለብኝ ከአባታችን ፍቅር የሚለየኝ የለም ብሏል። እስቲ አንድ መዝሙር ዘምርና ወደ ምስክርነቱ እንመጣለን። አሁን በቀጥታ ወደ እንዘምራለን። ይሄ የድል ዝማሬ ነው። አብረን እንዘምራለን፣ እናሸበሽባለን። በእውነት ደስ ብሎናል። ፀሐዩ እንደ እስቲም ትገባላችሁ አይደል? አንዳንድ ጊዜ የሆነ ቤታችሁ ውስጥ እንደዚህ አንዳንድ ጊዜ እንደዛ ታደርጋላችሁ አይደል? ይሄ እንደ መድኃኒት ያደርግላችሁ። ዝናብ ሲሆን ደግሞ ጸበል ያደርግላችሁ። አይዟችሁ ግን ትሰማላችሁ። የአባታችን የአቡነ ሐራ ድንግል ስራ ወደ ወንድማችን ወደ ያንተ የእሱ የማድረግ ስሙ እየተረሳኝ መዋዘ ስብሐት ዲያቆን ዘማሪ ልዑል ሰገድ እንዲሁም ደግሞ የቋንቋ አይነሽ ሚዲያ ባለቤት ነው። ቋንቋ አይነሽ በሚል ይጠራል ሚዲያው ማለት ነው። አሁን እየቀረጹ ነው። ወልድ መንፈስ ቅዱስ አሐዱ አምላክ አሜን። ምን አደራችሁ? ወላባችን መላከ ታቦር መምህር ኢያሱ የዚህ የሁለቱም አድባራት በተለይ ደግሞ ለአዲስ አበባ የመጀመሪያው የሆነው የጻድቁ አባታችን የአቡነ ሐራ ድንግል የዚህ ገዳም መስራች ናቸው። እግዚአብሔር ይስጥልን። ከዕለት ወደ ዕለት እየተለየ መንገዱም አሁን ደግሞ ጀምሮ ላይ ቆሟል። በጣም በየወሩ በየቀኑ ለውጥ የሚታይበት ቦታ ነው። ሰውም ደግሞ ህዝቡም ደግሞ በጣም አሁን እንግዲህ የዓመት ነው የሚመስለው። እስኪ እንደው ደስ ብሎኛል። እናንተ ደስ ይበላችሁና እንዲህ ያደረገልን አምላክ በደስታ በእልልታና በጭብጨባ አክብሩ። መቼም እግዚአብሔር ያው ምድሪቱ የጭንቀት ምድር ብትሆንም ከጭንቀታችን ብዙ ነገር ደግሞ እግዚአብሔር ብዙ አማራጭ ሰጥቶናል እና የመጨረሻና የመጨረሻው የራሱ ስጋና የራሱ ደም ነው የክርስቶስ። ግን እዛ ለመድረስ ብዙ ነገር ብዙ ምክንያት አለን። በብዙ ነገር የመዳን ቀን ዛሬ ነው ተብሎ ተጽፏል። ከዛሬም ደግሞ አሁን ነው። ግን አብዛኞቻችን ቀጠሮ ላይ ነን። ይህን ስንፍናችንን ስላወቀ ደግሞ እግዚአብሔር ወደዛ እስከምንደርስ ድረስ የምንደርስባቸው ነገሮች ብዙ ስጦታ ሰጥቶናል። እምነቱ፣ አፈሩ፣ ጸበሉ፣ መስቀሉ፣ ቅባ ቅዱሱ እነዚህ የሚያደርሱ ናቸው። የመጨረሻ አይደሉም። እዚህ መጥቶ የአቡነ ሐራን ጸበል ተጸብሎ እንዲሁኝ ነበር ዳንኩኝ ብለን ይሄ የመጨረሻ ጥግ አይደለም። መዳን ማለት በስጋ ሳይሆን በምንድን ነው? ስጋ ቢድን ባይድን አፈር መሆኑ አይቀርም። ነፍስ ግን ተሰብስበው ሰዎች ወደ መቃብር ቦታ አድርሰው ሲመለሱ ስጋ ከዛው ከተሰራበት ከአፈር ጋር ይሆናል። እግዚአብሔር ፊት ግን ብቻዋን የምትቆመው ማናት? ብቻዋን የምትቆመው እሷ ነች። ያን ጊዜ እሷ ያስመዘገበችው ነፍሳችን ምንድን የሰራችው ብለን መጠየቅ አለብን። ነፍስም ስጋም የእግዚአብሔር ገንዘብ ነው። በእርግጥ ስጋም ሲፈወስ አብራ እሷም ደግሞ ነፍስም ትፈወሳለች። ነፍስ ከሌለች ስጋ ከሌለ ነፍስ መንቀሳቀስ አትችልም። ሁለቱም ነፍስም ስጋም መዳን አለባቸውና እግዚአብሔር በነፍሳችንም በስጋችንም ያድናል። ይህንን ሰጥቶናል። አሁንም
ያን ተስፋ የቆረጡ ሰዎች በብዙ ቦታ ያሉ ሰዎች እዚህ እየመጡ በስጋም በነፍስም ፈውስ እንዲያገኙ እግዚአብሔር መልካም ፈቃዱ ይሆንልን። እኛን እንደመጣን ላልመጡትም እግዚአብሔር እንዲመጡ ይርዳቸው። አሜን በሉ። ይሄ ፀሐይ ከዚህ ግቢ ውስጥ ሲሆን በሽታ ይሆናል፣ ሲበዛ ምች ይመታል፣ ራስን ያመኛል አለ። እዚህ ውስጥ ግን ፀሐዩ፣ ብርዱ፣ አፈሩ፣ ውሃው፣ ነፋሱ ምንም ነገር በሽታ አይሆንም። ተቀይሮ ምን ይሆናል? ምን ይሆናል? አሁን ሌላ ቦታ አፈር ብናኝ አይናችን ቢገባ ያመናል። እዚህ ስንገባ ግን ምን ይባላል? ጸበል ይባላል። አፈሩ ፊደሉን አዟዙረ ነው። ጠበልና ጸበል ይለያያል። አፈሩ ትቢያው ምን ይባላል? እዚህ ግቢ ውስጥ ያለው ጸበል ይባላል። ምን ይባላል? ጸበል። ጠበል ደግሞ ውሃው ነው። የተቀደሰው ውሃ ጠበል ይባላል። ይሄኛው የተቀደሰው አፈር ትቢያው ደግሞ ጸበል ይባላል። እና በተቀደሰ ላይ ከቆም ምንም ያስጨነቀን ነገር የለም። ዓለማችን ተጨንቃለች። እግዚአብሔር የጭንቀት መፍትሄ ነውና መፍትሄውን ይስጣል። የምንሰማው የምናየው ነገር ሁሉ ጆሮን ጭው የሚያደርግ ነው። እግዚአብሔር ለሁላችንም መረጋጋት መፍትሄውን ይስጣል። ጻድቁ አባታችን አይለየን። ለነገሩ ጦርነት ኢራንና እስራኤል ዩክሬንና ራሻ እንላለን እንጂ እኛም ውስጥ ጦርነት አለ። በስጋ መታመም እኮ ነፍስና ስጋ ጦርነቱ ሲገጥሙ ነው አይደለም? ስለዚህ ይህን ጦርነት ሁሉ ማንጸጥ ያድርገው የኛ ጌታ የኛ ጌታ የኛ መድን በቸርነት ታደገን እኛ እንደሆን ኃይል የለን በቸርነት ታደገን እኛ እንደሆን ኃይል የለን። እስኪ የኛ ጌታ ብሎ የኛ ጌታ እኛ መድን የኛ መድን በቸርነት ታደገን እኛ እንደሆን ኃይል የለን በምሕረት ታደገን እኛ እንደሆን ኃይል የለን። ጠዋት ለምልማ ማታ ጠፋች የሰው ሕሊና እያባባች ዓለም ምኗን ነው የጣፈጠ እያሳሳቀ እየወሰደ እኛ ጌታ የኛ ጌታ እኛ መድን የኛ መድን በቸርነት ታደገን እኛ እንደሆን ኃይል የለን በምሕረት ታደገን እኛ እንደሆን ኃይል የለን ሲኖር ትጠፋለች ከነተንኮሏ ዓለም ሟች ነች እሾህ በቅሎባት እሾህ ሆና በመተላለፍ ሰው አለቀና እኛ ጌታ እኛ ጌታ እኛ መድን እኛ መድን በቸርነት ታደገን እኛ እንደሆን ኃይል የለን በምሕረት ታደገን እኛ እንደሆን ኃይል
እንደ ሰው ጥበበኛ እንደ ሰው ወደረኛ እንደ ዓለም ጉልበተኛ በአምላክ ፊት ሲታይ ሕመምተኛ እኛ ጌታ እኛ ጌታ ያመድን በቸርነት ታድገን እኛ እንደሆን አይደለን በምሕረት ታድገን እኛ እንደሆን አይደለን ከእኛ ጋር ያለው ኃያል ነው በሥጋዊ ዋይ ባናየው የጦሩ ብዛት መቻልናው የዓለምን ጥንስስ ተዋህዷል እኛ ጌታ እኛ ጌታ እኛ መድን ቸርነት እኛ የልቤን አዝን እመቤቴ ማርያም ካንቺ በቀር ፈጥነሽ ስሚኝ የልቤን አዝን ድንግል ማርያም እመቤቴ ዋሴ ነሽ ሕይወቴ ደጋግሜ ስጠራሽ ስምሽን ስጠራ እታደሳለሁ እመቤቴ በደስታ ተውጬ እመሰጣለሁ እመቤቴ ዋሴ ነሽ ደጋግሜ ስጠራሽ አይዞህ ልጅሽ ድንግል ማርያም ስለ ብዙ ነገር እየተጨነቅኩ እመቤቴ ተስፋ እንደሌለው ሰው ዓላማ ቢስ ሆንኩኝ ድንግል ማርያም ወደ እኔ ቅረቢ ይዘሽ ምሮፋና እመቤቴ መልካሟ ርግቤ እናቴ ነሽ ባንቺ ባዛኝቷ ማርያም ውስጤ ያፈሰሰ ፍቅርና ሰላም ሕመም የሚያስረሳኝ ውዳሴሽ ቃና እመቤቴ እላለሁ ዛሬም እንደገና
በልቤ ዛሬም አለሽ በልቤ ድንግሎይ ውለታሽ አይጠፋም ሐሳቤ ዛሬም አለሽ በልቤ ዛሬም አለሽ በልቤ ዛሬም አለሽ በልቤ ድንግሎይ ውለታሽ አይጠፋም ሐሳቤ እንዳታቲ ብዛት እንደ በደሌማ የጥቁር ሰንሰለት ሲያሰኝ ነው ጨለማ ግን አንቺ ሆንኩና ሁሉንም አለፍኩት ያንን የሞት ባህር በምልጃሽ ገሰጽኩት ዛሬም አለሽ በልቤ ዛሬም አለሽ በልቤ ድንግሎይ ውለታሽ አይጠፋም ሐሳቤ ዛሬም አለሽ በልቤ ዛሬም አለሽ በልቤ ዛሬም አለሽ በልቤ ድንግሎይ ውለታሽ አይጠፋም ሐሳቤ እጅግ ብዙ ነገር አድርገሽልኛል የቀድሞው ልጅሽ በፍቅር አይቶኛል እኔስ እኖራለሁ ድንግል ባንቺ ጥላ ጨለማን አላይም ከእንግዲህ በኋላ ዛሬም አለሽ በልቤ ዛሬም አለሽ በልቤ ድንግሎይ ውለታሽ አይጠፋም ሐሳቤ ዛሬም አለሽ በልቤ ዛሬም አለሽ በልቤ ዛሬም አለሽ በልቤ ድንግሎይ ውለታሽ አይጠፋም ሐሳቤ አማን በአማን አማን በአማን አማን በአማን አማን በአማን አማኑኤል ተመስገን በዚህ ፍቅር መልክተን አማኑኤል ተመስገን በዚህ ፍቅር መልክተን አማን በአማን አማን በአማን አማን በአማን አማን በአማን አማኑኤል ተመስገን በዚህ ፍቅር መልክተን አማኑኤል ተመስገን በዚህ ፍቅር አንተ የምትገዛው ይቅር ብለህ ባስፋፍነው እንደ ሰው ነገር ቢኖር ጌታ ለእኔ ኃጢአትስ የለውም ቦታ አማኑኤል ተመስገን በዚህ ፍቅር አድነኝ ዛሬ ናፍቆኛልና በኃጢአት መኖሬ ዓለም በኃጢአት እየሳበች በጽድቅ ደስታ መኖር አቃተኝ የኃጢአት ጉዞ ጣፋጭ ቢመስልም ውጤቱ መሮ ፍጹም አይጥምም እንደ በደሌ ስላልከፈልከኝ ተመስገን እንጂ ሌላ ምን አለ አማኑኤል ተመስገን
እጅግ አድርገን በጣም እግዚአብሔርን እናመሰግነዋለን።